ሰላም እንዴት ናችሁ? በኖረን እድሜ በተጨመረልን ቁጥር ብዙ እንማራለን። እድሜ ትምህርት ቤት ነው ይባል የለ ደግሞ በህይወት አጋጣሚ ወሰነው ውሳኔ ነጋችንን የማበላሸት የማስተካከል አቅም አለው። ዛሬ ስለ ውሳኔ አንስተን ዞር ዞር ያለን እንጠይቃለን። አብራችን ቆዩ። እድሜ ስለ ውሳኔ ምን ነገሩት ወይ ምን አስተማሩት? እድሜ ትልቅ ትምህርት ቤት ነው። እውነት ተምረን ሮጠን ከምናገኘው በላይ ነው። እድሜ ትልቅ ትምህርት ቤት ነው ያልኩት ድሮ የነበረንን ሐሳብ ድሮ በጉምስና ጊዜ ያደረግነውን ስህተቶች ሁሉ የመረመርን የምናጠናበት ጊዜ ነው እና እድሜ ትልቅ ትምህርት ቤት ነው። ድሮ በሳጭ ነበረ፣ አሁን ረጋ ባይ ነኝ። ድሮ ከሰዎች እጣላ ነበረ፣ አሁን አልጣላም፣ ምክር ሰጪ ነኝ። ድሮ ብዙ ነገሮች ነበሩ፣ ዛሬ ከምክርም አልፎ ትምህርት መስጠት የሚችልበት ደረጃ ላይ ደርሻለሁ። ተረጋግቶ አንዳንድ ነገሮችን አጤኖ ከሁኔታው ጋር አገናዝቦ ወሰን መቻል በጣም ጥሩ እንደሆነ ነው ካለፉት ተሞክሮች የምማረው። እድሜ ከትምህርት በላይ ብዙ ነገሮችን የሚያስተምር ነው። ለመወሰንም በእድሜ መብሰል ወሳኝ ነው እና በእድሜ ብዙ ተምሬበታለሁ። ውሳኔዎችም ምናልባት እንደው ወደ ኋላ ሳስበው የሚቆጩ ነገሮች አሉ። እንደው የልጅነት እድሜ ላይ የሚወሰኑ ውሳኔዎች ብዙዎቹ በስሜታዊነት ወይም ደግሞ ብስለትም ስለሌለ በዛ ሁኔታ ያው ጭቁንነትም እንደዛ ነገሮች አሉና እድሜ ትልቅ አስተማሪ ነው። ትምህርት ቤት በላይ በእድሜ የምትማሪ ትምህርት በጣም ብዙ ነገሮችን ነው የሚያስተምረው። ውሳኔ ሲባል እንደ ጊዜውና እንደ ሁኔታው የሚለዋወጥ ነገር ነው። አብዛኛው ጊዜ የልጅነት ውሳኔያችን ብዙ ጊዜ ያው እንደሚታወቀው በቤተሰብ የተከለለ ነው። ራሳችን ሆነን ስንገኝ ደግሞ የራሳችንን ውሳኔ እንወስናለን እና ውሳኔዎች በወጣትነት ያው ራስን ማስደሰት ነው ውሳኔ የሚባለው እና እንዳህል ደግሞ እድሜ ገፋ ሲል ለቤተሰብም ለሀገርም ለወገንም ለትውልድም ይታሰባል። በእድሜ ውስጥ ብዙ ጊዜ በችኮላ የሚደረግ ውሳኔ አደጋ ላይ ይጥላል። አንደኛ፣ ሁለተኛ ደግሞ ከውሳኔ በፊት ከአንቺ በፊት የነበሩ ባለ እድሜ ጠገቦችን ማነጋገር ከነሱ ልምድ ወስዶ ከዛ የራስሽ ጨምረሽ መወሰን ለህይወት ጥሩ ነው። ለምትደርስብሽ ለሚደርስ ለውጤቱ ጥሩ ይሆናል። ነገር ግን ዝም ብለሽ በወጣትነት አንዳንድ የሚወሰን ውሳኔ ውጤቱ ከፋ ይሆናል። አንዳንድ ጊዜ መጥፎ ነገር ሲደርስብሽ በትዕግስት ማሳለፍ ሲገባሽ ድንገት ውሳኔ ተወስኝና ያንን ለጊዜው ያናደደሽ ነገር ያለፈሽ መስሎሽ ውሳኔ ተወስኛለሽ። ያውስ በዛ ውሳኔ የምትወስጂው እርምጃ መጥፎ ነገር ያመጣብሻል፣ ዋጋ ያስከፍልሻል። ካለፈ በኋላ የወሰንሽው እርምጃ ከዚህ ጊዜ በኋላ ስታየው ይቆጭሻል። ምን ትያለሽ? ለምን ያን ጊዜ ትዕግስት ታግሼ ያን ጊዜ ታግሰሽ ብታልፊው ኖሮ ያን አደጋ አይደርስም ነበር። በልጅነት የሚወሰኑ ውሳኔዎች ብዙ ጊዜ ግብታዊ ናቸው እና እነዚህ ግብታዊ ውሳኔዎች ዋጋ ያስከፍላሉ፣ ውሎ አድሮ ዋጋ ያስከፍላሉ። እኔ በእውነት የወሰንኳቸው ውሳኔዎች ሁሉ በጣም የሚያስደስቱና የተሳኩልኝ ናቸው። አላስፈላጊ የሆነ ውሳኔ ወስኜ ብዙ የተቸገርኩበት በእድሜ መሆን የለበትም እያልኩ የመጣው የወሰንኳቸው ውሳኔዎች ብዙ አሉ። ስለ ውሳኔዎች አንዳንዱ ጎድቶኛል። አሁን ባልኩሽ ምክንያት በዚህ አሁን ባልኩሽ ምክንያት የወሰንኳቸው ውሳኔዎች ጎድተውኛል እና ያን ውሳኔ ባልወሰንኩ እላለሁ። አንዳንዱ ውሳኔ ደግሞ ያው ብዙም ጉዳት አላደረሰብኝም፣ ጥሩ እንትን የወሰንኩት አለ። ስለዚህ ሁለቱም ነው። ሁለቴን ነው ደስታ ይሰማኛል። ምንም የጎደለብኝ ነገር የለም። ከሰዎች ጋር አልጣላም። ነገሮችን በልኩ ስለምሰራ በጣም ደስ ይለኛል። ስለዚህ ውሳኔ አስፈላጊ ነው። ወደኋላ ስታስቢ
ይቆጫል። መቼም ያው እንግዲህ የወጣትነት ጊዜ ነው። በጊዜው ልክ ነኝ ብለሽ ነው የወሰንሽው። አሁን ላይ ሆነሽ ስታስቢው ደግሞ ምን ነው ይሄ ባልሆነ ይሄ ቢሆን የሚል ነገር ይመጣብሻል። ብዙ ችግሮችን አሳልፌያለሁ በልጅነት ጊዜ እና የሚቆጨኝ የሚጸጽተኝ ነገር አንዳንድ ነገሮች አሉ። እኔ በሞያ አንፃር ትምህርቴም ከፍ ባደርግ ወደ ኮሌጅ ወደ ዩኒቨርሲቲ ገብቼ ብማር በጣም ደስ ይለኝ ነበር። ሌላው ደግሞ ሀገሬን በወታደርነት ባገለግል በጣም ደስ ይለኝ ነበር። በህይወቴ ካልፈጸምኩት ነገር ኢትዮጵያን በወታደርነት አለማገልገሌ በጣም የሆነ ስብራት ያለኝ ይመስለኛል ራሴ። በዛን ዘመን ይሄን ሁሉ መወሰኔ ዳሜጅ ነው ያደረገኝ። ስለ ውሳኔኛ ማወቅ ያለብን ነገር ምንድነው ይላሉ? ውሳኔ ብዙ ጊዜ እኛ ዝም ብለን ነው የምንወስነው ግን ኢንፎርምድ ዲሲዥን ይባላል። ኢንፎርምድ ዲሲዥን ምንድን ነው? ዲሳይድ ከመወሰንሽ በፊት ስለዛ ነገር ኢንፎርሜሽን ሊኖርሽ ይባላል። አስበውበት ነገሩ ጥሩ ነው ወይ ተመልሶ እንደገና ሌላ ጸጸት ውስጥ ከመግባት ነገሮች የምንቀሳቀስባቸው ነገሮች ጥሩ ናቸው ወይ ያስኬዱኛል ወይ እነዚህ ነገሮች ለሀገርስ ለወገንስ ለህዝብስ ሊጠቅሙ ይችላሉ ወይ ብሎ አንድ ነገር ቀድሞ ከመወሰን ማሰብ አለበት። ማሰላሰል ይጠይቃል። ትርፍና ኪሳራውም መመዘን ያስፈልጋል። ምን አተርፍበታለሁ ምንስ ኪሳራ ይደርስብኛል ብሎ ያንን ነው እዛ ውሳኔ ላይ ነው እንግዲህ የሚያተርፍሽ ነገር ላይ ነው ጥሩ ውሳኔ መወሰን የምትችይው አይደለም። አለበለዚያ ግን የሚያከስርሽ ውሳኔ ላይ አደጋ የሚያመጣብሽ ውሳኔ ላይ መንገድ በጣም ከባድ ነው። በህይወት ነው የሚወሰነው። አንድ ነገር ስትወስኚ ራስሽን ማሳመን አለብሽ። አንቺ ካላመንሽ መወሰን የለብሽ። በእርግጥ በአሁኑ ጊዜ ጓደኛሞች አሉ፣ ወዳጆች አሉ፣ ለነሱ ታማክሪ ይሆናል። ግን ከመወሰንሽ በፊት አንድ ነገር እንደገና ከስራ መሰረቱ አጥንተሽ ማወቅ አለብሽ። ከዛ በኋላ በራስሽ ውሳኔ ከወሰንሽም በኋላ ደግሞ በጽናት በእርምጃ መሄድ። ውሳኔ ብዙ ዋጋ አለው። ተረጋግተሽ የምትወሰኛቸው ውሳኔዎች በጣም ውጤታማ ይሆናሉ። አት ዘ ሴም ታይም ደግሞ በችኮላና በግብታዊነት የምትወሰኛቸው ውሳኔዎች ደግሞ የራሱን የሆነ አሉታዊ ተጽዕኖ አላቸው። ተጽዕኖቸው በጣም ሰፊ ነው። ስለዚህ በተቻለ መጠን በእርጋታ መወሰን፣ ተረጋግቶ ማሰብ፣ ብዙ ጊዜ ማሰብ በጣም አስፈላጊ ነው እናሳው ነው። በህይወት ላይ የሚወሰኑ ውሳኔዎች አንዳንዴ ዝም ብሎ በራስ ብቻ ከሆነ ስህተት ውስጥ ይከታል። ለውሳኔ ከሰዎች ጋር መነጋገር ምናልባት ደግሞ ወደኋላ አንዳንድ ያነበብሻቸው መጽሐፍቶች ይረዱሻል። ለመወሰን እንዴት፣ በምን፣ ለምን፣ ስለምን ብለሽ ማወቅ አለብሽ። እነኛን ጥናቶች ካካሄድሽ በኋላ በህይወትሽ መወሰን አለብሽ። አንድ ነገር ከመወሰናችን በፊት በደንብ ማሰብ ማስተዋልና ከስሜታዊነት ነፃ ሆነን መወሰን እንዳለብን ዞር ብለን ካገኘናቸው እድሜ ካስተማራቸው ሰዎች አንደበት ሰምተናል። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ